የተከበራችሁ ታማኝ ዜጎች፣ ታማኝ ግብር ከፋዮች፣ በቃላችሁ ልክ መገኘት በመቻላችሁ የተሰማኝን ታላቅ ደስታ በከፍተኛ ፍቅር ልገልጽላችሁ እወዳለሁ። የተከበሩ አፈጉባኤ ታገሰ ጫፎ፣ የተከበሩ አፈጉባኤ አገኘሁ ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የፓርቲያችን ምክትል ፕሬዝዳንት አቶ አደም ፋራህ፣ የገቢዎች ሚኒስትር ክብርት አይናለም፣ እንዲሁም የሁሉም ክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ እዚህ ከኛ ጋር ይህንን ታላቅ ቀን የምታከብሩ እንግዶች በሙሉ ዛሬ ታማኞችን የምናመሰግንበት ቀን ስለሆነ ታማኞችን ማመስገን እና የነሱን ደስታ መጋራት መበልጸግ ማደግ ለሚፈልግ ሀገር በእጅጉ አስፈላጊ ስለሆነ ሁላችሁንም እንኳን ደስ ያላችሁ ሁላችሁ እወዳለሁ። ባለፈው ዓመት በነበረን መሰል ፕሮግራም ጥቂት ቃል የገባሁላችሁ ቃል የገባችሁልኝ ነገሮች ነበሩ። ከነዚህ የኛ ኔትወርክ የተለመደ ቢሆንም ከጉዳዩ የሚቀር ነገር የለም። ሁሉ ነገር እናስሄዳለን። ድል እያደረግን ነው ያለ ነው። እስካሁን ድረስ ምዕራፍ አምስተን እንደዚህ የሚያስቸግረን እንደምታውቁት ነው። ዋናው ግን ድል ማድረጋችንን ብቻ እንድታሰሙበት ነው እኔ ማሳሰብ የምፈልገው። ይሄ ያለ ነው። እንኳንስ ኢትዮጵያን ይዞ እንኳንስ እንደ አይነት መልካም ነገር ይዞ እንኳንስ በዚህ ልክ ሳር ቅጠሉ በባንዳነት ተቀጥሮ በሚል ከሰከስበት በሚል ፈሰፈስበት ዘመን ይቅርና በረከሱ ነገሮች ላይ እንኳን ቀናተኛ የሚበዛበት ዓለም በጣም አጋንንታዊ ዓለም ላይ ነው ያለ ነው። በዛም ይሁን በዚህ ድሉ ይቀጥላል። ጠላቶቻችን እየጠፉ ይቀጥላሉ። እሱን ነው ማረጋገጥ የምፈልገው። ግልጽ ለማድረግ ወደ ዝርዝር ማብራሪያ ለመግባት አልችልም። ምክንያቱ ደግሞ ከህግ አንጻር በህግ የተያዙ ጉዳዮች ላይ እኔ ማብራሪያ መስጠት የለብኝም። በተፈቀደና በተወሰነ ጊዜ የሚመለከታቸው አካላት የሚሰጡት ማብራሪያ እንደተጠበቀ ሆኖ እኔ ወደ ርዕሰ ጉዳይ ነው የማተኩረው። ነገር ግን ስቱዲዮ አገልግሎት እንዳይሰጥ የተደረገ በመሆኑ በስቱዲዮ የተፈጸመው አገልግሎት እንዳይሰጥ ወይም ከአገልግሎት ውጭ እንዲሆን የተሰራውን ስራ በተመለከተ ፖሊስ ማን መቼ በምን ሰዓት የሚለውን መዝግቦ ጉዳዩን እያጣራ ስለሆነ እና ከዚያም በኋላ ተቋሙ እንደ ተቋም የሚሄድበትን መንገድ ተከትሎ በህግ መሄድ ያለበትን ርቀት ይሄዳል የሚል ውሳኔ ስላለ በእኔ በኩል ወደዛ ዝርዝር ጉዳይ አልገባም። ነገር ግን ምናልባት ከድምፅ እንዳልኳችሁ ከምስል ጥራት ከድምፅ ጥራት ጋር ችግሮች ካሉ የገባ ነው ይህንን ፕሮግራም በደንብ ግልጽ ለማድረግ ወደ ዝርዝር ማብራሪያ ለመግባት አልችልም። ምክንያቱ ደግሞ ከህግ አንጻር በህግ የተያዙ ጉዳዮች ላይ እኔ ማብራሪያ መስጠት የለብኝም። በተፈቀደና በተወሰነ ጊዜ የሚመለከታቸው አካላት የሚሰጡት ማብራሪያ እንደተጠበቀ ሆኖ እኔ ወደ ርዕሰ ጉዳይ ነው የማተኩረው። ነገር ግን ስቱዲዮ አገልግሎት እንዳይሰጥ የተደረገ በመሆኑ በስቱዲዮ የተፈጸመው አገልግሎት እንዳይሰጥ ወይም ከአገልግሎት ውጭ እንዲሆን የተሰራውን ስራ በተመለከተ ፖሊስ ማን መቼ በምን ሰዓት የሚለውን መዝግቦ ጉዳዩን እያጣራ ስለሆነ እና ከዚያም በኋላ ተቋሙ እንደ ተቋም የሚሄድበትን መንገድ ተከትሎ በህግ መሄድ ያለበትን ርቀት ይሄዳል የሚል ውሳኔ ስላለ በእኔ በኩል ወደዛ ዝርዝር ጉዳይ አልገባም። ነገር ግን ምናልባት ከድምፅ እንዳልኳችሁ ከምስል ጥራት ከድምፅ ጥራት ጋር ችግሮች ካሉ የገባ ነው ይህንን ፕሮግራም በደንብ ግልጽ ለማድረግ በዚህ ልክም እንደዚህ ሲባል የቆየውን ነገር እንደዚህ በመንፈስፈስም እንደዚህ መነገሩ 2 ዓመት 3 ዓመት ህዝብ እያለቀ የጥፋት ድራማ እየተደረሰ ባይሻውል እንደዚህ እየተባለ ገሎ አልቃሽነት የወረሰው የትኛውም ቦታ ላይ የመግደሉን ጉዳይ ጨምሮ ሙሉ እቅዱን ይዘው የሚሄዱ ጠላቶች ናቸው። መቼም ከመጀመሪያው ጀምሮ የኢትዮጵያን ፖለቲከኞች የማያውቃቸው ሞቶ የነበረ ሰው ወይም ደግሞ እነሱ ይህን የጥፋት እቅዳቸውን ሲያደርጉ
አሁንም የሞተና ምላሽ መስጠት የማይችል ከሆነ በህይወት ያለ ሰው በቀላሉ ወደ ውስጡ ማየት የሚጀምር ሰው ነገሮችን መገጣጠምና መረዳት የሚችል መሆኑን በይፋ ማየት ይቻላል ማለት ነው። አይ ቲንክ ኔትወርካችን እንዳልኳችሁ ነው። ምንም መቅረት ስለማይቻል ነው። ሰው እውነት ሲወድ ለእውነት ዋጋ ሲያወጣ በዚያን ዘመን ላይ በደንብ እቅድ ጀምሮ ከመለመን ነፃ እንወጣለን። ኢትዮጵያዊ ስንሆን፣ ሰዎች ስንሆን፣ እውነትን ስንወድ ከያዘን በሽታ ለመዳን ጥረት ያደረግን ጊዜ ሊሆን ይችላል እንጂ እባካችሁ እንደዚህ በሉ በሚባል ብዙ ለማኞች ብዙ ጥፋት የሰሩ ሰዎች አይሻ ስትሰራ አምጡ አይሻን ምንም ነገር እንትን ለማለት ደርሷል ማለት ነውና አይሻ ስትሰራ አምጡ አይሻን ይሄ የኔትወርክ ጉዳይ የሚታወቅ ነው ማለት ነው። ባጭሩ ኢኮኖሚካል አድቫንስድ በመሆን ሰው እየገደለ፣ ሰው እየዋሸ፣ ሰው እየተቀደደ፣ ሰው ሀገር እያፈረሰ፣ ሰው ራሱን እያፈረሰ፣ ሰው ራሱን እያጣ ሀገር እያፈረሰና እየጠፋ እንኳን እንደ ሸቀጥ እንደዛ ነው። በዚህ ዘመን ግን ሰዎች ለዚህ ዱንያዊ ወይ ምድራዊ ለሆነ ነገር ላይ ቅድሚያ ሰጠው የሚያብዱበት በጣም እጅግ አሳሳቢ የመቅሰፍት እና የርኩሰት ዘመን ስለሆነ በዚህ ሰዓት መለመን አያስፈልግም። መለመን ካለብን ፈጣሪን መለመን ላይ ትንሽ ትልቁ መስራት አለበት። እሱን ነው እየሰራን ያለ ነው። ተሸምቶ ድልብ ተመክሮ ልብ አይገኝም ይላል። ሰላም ለሰው ዘሮች ሁሉ ሰላም ብያለው። አብዛሞ ማገነን ይበለው ነው ሰውን ይበለው። አሁን እኔ እዚህ ጋር በቃ የኔትወርክ ምናምን እንደዚህ ነው። አንደኛ የኢትዮ ቴሌኮምን ገመና የሚገልጥ ነው። ፕላስ በከፈሉት ሰዎች አገልግሎት ለማግኘት የሚያስችል አሰራርና ሂደትን አልፈጠርንም። እነዛው ሲያስገድሉና ሲያዋርዱን በኖሩ ሰዎች ላይ ነው ዛሬም ትርክታችን እና ከነሱ ራሱ አለመላቀቃችን በጣም የሚያሳዝንም የሚያሳፍርም ነው። ስለ በጎ ነገሮች ከመነጋገር ይልቅ አሁንም ገዳዩን የሚናፍቅ በጣም የተረገመ ትውልድ እንዳለ ነው የማየው። እሱ ባለበት ሁኔታ ላይ በጭብጨባ ወርድ ማሲንቆ ይዞ እየገዘገዙ ሰዎች ጭፈራ ቤት ሄደው በአንድ ቀን የሆነ ብልግና የመኪና ቁልፍ ሁሉ የሚሰጡ ሰዎች ያሉበት ሀገር እንደሆነ አውቃለሁ። ስለማውቀው ለዛ ነው መለመን የሚያስጠላኝ። ምክንያቱም ነገ ለምነኝ ነበር ይላል። ለምነህ ነበር ይህን ብር ሰጥቼ ነበር የሚል ሰው ሊኖር ይችላል። ከማወራው እውነት ኦር ከምሰራው ነገር ጋር ሳይሆን መለመኔን ወይም ለምን እንዳልኩ የእሱ የበታች ሆኜ እንድኖር የሚፈልግ ሰው ስላለ ማለት ነው። ይህንን እኔ ሊስትሮ ምናምን እየሰራው ስለተማርኩኝ እዛ ጋር በምሰራበት ቦታ ላይ በትምህርት ደግሞ እግዚአብሔር ይመስገን ጥሩ አቀባበል ስለነበረ በትምህርት መበልጣቸው ልጆች መጥተው ጫማዬን ጥረጋት ምናምን ብለው እኔም ጫማ ጠራጊ ነኝ በወቅቱና ጫማቸውን በማስጠረጋቸው የሚደሰቱ እሱን ለማድረግ እኔ ጋር መጥተው የሚያደርጉ ነገሮች ነበሩ። አሁንም አወራው ግን ስለ ኢትዮጵያ ነው። እንደማሸንፍም እርግጠኛ ነኝ። ስለዚህ አሸናፊ ሆኑ ብዬ ሌሎችም አሸናፊዎች ከኔ ጋር እንዲሰለፉ እንጂ ብዙ ሰዎች ይህንን አይነት መልካም እድል እንዲያገኙትም ሁሉ እንትን አለ እግዚአብሔር የፈቀደላቸው ብቻ እንዲያገኙት ነው ፈልገው። ስለዚህ መለመን ማንም እንዲለምን አልፈልግም። ሰዎች አስበው የሚሰጡ ነው የሚበቃ እንጂ እየተሳቀቁ የሚያደርጉት ስለማይሆን ማለት ነው። ፎቶ ለጥፋችሁ አይሻ ስትሉ አምጡ፣ አይሻ ስትሰራ አምጡ አይሻን። ፎቶ ለጥፋችሁ አይሻ ስትሉ አምጧት አይሻን፣ ድምጿን አምጡ። ውሸት ኬት አመጧት? የለችም አይሻ የተፈጠረች ናት። የሩዋንዳ ኢንተርሃምዌ መጽሐፍ የማናት ሂድቻን በወሱ ላይ ያለውን ትርጉም ወሰዳችሁ። የዚህ የኦርቶዶክስ ምናምን የሚባሉት ሰዎች ተረጎሙ። አንድ መስመር፣ አንደኛው ቄስ፣ አንደኛው ሃይማኖት እንትን፣ አንደኛው ሻለቃ ምናምን ተረጎሙ። ከሱ ውስጥ ተወሰደ ዴሪቬት ሆነና አይ አይሻ የምትባል እንፍጠር፣ ከዛ ወላይ አማራ አልሆንም ማለች አይሻ ተብሎ ትርክት ተፈጠረ። አምጧት በቪዲዮ። ማነው አባቷ? ማነው እናቷ? ማነው ዘመዷ? የት ነው አካባቢዋ? ናምጡ። የውሸት ትርክት። ይሄ ደግሞ የትም ርቀት አያስኬድም። በጥፍራችን ቆመን ነው ውሸታችሁን እናጋልጥ። በጥፍራችን ቆመን በአይሻ በልተሃል፣ $100,000 ሰብስበሃል በአይሻ ስም። አሁን አትሰበስብም። ከሰበሰበም አውቆ ነው የሚሰጥ ሰውዬ አይሻ ምናባዊቷን አይሻ ፈጥሮ ነው የሚሰጥ። ከይፈጠር ብሎ ያሰበ እንጂ አይሻ የምትባል ወላይ ከእንግዲህ አማራ አልሆንም ብላ የተናገረች ህፃን የለችም። አባቷን ይሄ ከሰሞኑ ላይ
ጡት ቆርጠው እኔ በጣም ጨካኝነታቸውን ያልገባው ሰው እንዳልኳችሁ ራሱ ላይ እየፈጸሙ እንዲያደርሱለት ነው የምመኘው። እሱን እፈልገዋለሁ። ምክንያቱም የግድ ስለሆነ ኢትዮጵያን ማሻገር ግዴታችን ነው፣ መብታችን አለ። እስከዛሬ ድረስ ያለንበት የፖለቲካ ትርክት በህወሓትም በሸኔ በፋኖ በሚባል የአንድ ክንድ ብዙ ጣቶች ሆነው ሁሉም ከኋላ የሚጋልባቸው ጠላት የፕሮጀክቱ ባለቤት አንድ ነው ብለናል። የአንድ ክንድ ብዙ ጣቶች፣ የአንድ አለቃ ብዙ ተላላኪዎች። የፖለቲካ ፓርቲዎች እንኳ ሲሆን የትናንትናውን ጨምረን የህዳሴው ግድብ ሲጠናቀቅ የዛንን ኢሹ ከነሱ በላይ የሚያውቀው የለም። በፖለቲካ ዘርፍ ላይ ሀሁ ብሎ የጀመረ ሰው እንደዛ እንትን አይደለም። ነገር ግን ዘመን ገለጣቸው። ስለዚህ በጠቅላይ ሚኒስትር ዶክተር አብይ አሁን ባለው ስርዓተ መንግስት ላይ ያልተቃጠለ ያላበደ ጠላት መቼ ያብድና ኢትዮጵያ ላትመለስ የጀመረችውን ጉዞ ይዛ ትቀጥላለች። ይሄ የሚባሉት ምናምን ብታምንም ባታምንም እኔ በጣም የምናደደው ስለዘገየ ብቻ ነው። አንድ ጽንፈኛ፣ አንድ ውሸታም፣ አንድ ዘረኛ ወይም የውጭ ጠላት በስውርም ይሁን በግልጽ በዛሄር የምናየው ጠላት ለማሸነፍ እድል ካገኘ ክፋቱን ተሸክሞ ኢትዮጵያ ውስጥ መጥቶ ያዘለውና ከዚህ በፊት ሲያስከደው የኖረው ክፋት ከቀጠለ እኔ ኃላፊነት ወስዳለሁ። የኢትዮጵያ መንግስትም ይሁን የትኛውም ኃይል አጭበርባሪ፣ ዘረኛ፣ ጎጠኛ፣ መንደርተኛ፣ ገዳይና አጋዳይ የመጠፋፋት ትርክትን እየተረከና እየኖረ የሚሄድበት ዘመን አብቅቷል። ያ እንደማይሆን አውቃለሁ። ምንም ጥያቄ ለዛ ነው እንጂማ እዚህ አውርቼ በቃ በዚህ ጉዳይ እኮ ቢሆን ምንም ችግር የለም። ዋናውን ነገር ኢትዮጵያዊ መሆንና የኢትዮጵያን ችግር መቅረፍ የኢትዮጵያን ዘላለማዊ ጠላቶችን ላይመለሱ በጉድጓድ መሸከፍ ትልቅ ድል ስለሆነ ነው። ያንን እድል በሆነ በገንዘብ ማንም ሰው የሚገዛው እንዳይሆን ነው እኔ የምፈልገው። በጣም የተወደደ ነገር ይዛችሁ ማንም እንዲቀርብ እና ይሄ ትርክት የሚያሳስትም ሆኖ አይደለም። የሚቆጠር ሄክታር መሬት ለምቶ በባሌ ውስጥ ያሉት ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት የተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። በጣም ትልቅ ነው። ትንሽ እንትን አይደለም። በመቶ ሺዎች የሚቆጠሩ ሄክታሮች ናቸው እየለሙ ያሉት እና ይሄ ለኔ በጣም ትልቅ ተስፋ ነው የሚሰጠኝ። ይሄ ከመሬት በላይ ያለው ሀብት ነው። ይሄ ከመሬት በታች ያለው ሀብት ገና አልታየም እና ሰላማችንን ጠብቀን እየተቻቻልን የፖለቲካ ስርዓታችንንም አስተካክለን ችግር በሚፈታ መንገድ ከሄድን በጣም በጣም ብራይት የሆነ የወደፊት እድል እንዳለን ነው እያሳየኝ ይሄድ ያለው። አሁንም ሙሉ በሙሉ ከችግሮቻችን እንዳልወጣን አውቃለሁ። እየተቻቻልን ያልኩት ብቻ ይሁን ሳንል የራሳችንን ለምንድን ነው በጀነራል ጻድቃን ሰዎች የሚናደዱት? በፖለቲከኛ መሪዎች ናቸው የሚባሉት እያንዳንዳቸው 5 ጣት ወር 6 ጣት 20 ጣት ወር ምናምን ቢባሉ ሁሉም አለቃቸውን አያውቁትም። የአንዱ አለቃ ከአንዱ የሚለይ የሚመስለው ሁሉም የተጫነውን ብቻ ይዞ አድርስ ወደ ተባለው ቦታ ብቻ የሚያደርስ እንጂ ባለቤት አይደለም። አንዱ የኢትዮጵያ የፖለቲካ ችግር ከግብፅ ጀምራችሁ ሰንሰለቱ ስታዩት በሚያወሩት በሚሰሩት ማንኛውም ነገር ላይ ባለቤቶች አይደሉም። እነሱ ለዛ ነገር ባለቤቶች አይደሉም። እኛም ህዝቦች ተጎጂዎች፣ የምንሞተው፣ የምንፈናቀለው፣ የምንሰደደው በየትኛውም አግባብ ከፋፍለው የሚያባሉና ጉዳቱ የሚደርስብን ሰዎች እንኳን ባለቤቶች አይደለም። የሞተው እንኳን የሚቆጠር በገዳዮች ነው። እነሱ ለሚያዋጣቸው ሞታችንን የሚሸጡት ነው። እንዳም ካለ አሟሟታችንም ደግሞ እነሱ በሚያዋጣቸው መልኩ የሚዘገብ ነው። እንትኗ ተቆረጠ፣ እንደዚህ ተባለ፣ ወደዛ ተጣለች፣ ወደዚህ ተባለ ነው። እኔ የማወራው ምንም ነገር ብናይ ምንም ነገር ብንሰማ እኛ ባለቤት ሆነን ከጠቀመን ብቻ የምንወስደው ካልጠቀመን የምንተወው፣ ሁሉም ነገር ግን ወደ ኪሳራና ወደ አጥፍቶ ጠፊነት እንዳይወስደን ከቆየብን ከኖርንበት
እኛን መስለው እኛን ከሚያጠፉ ቆሻሻ ባንዳዎችና ዘረኞች ራሳችንን ነፃ ለማውጣት የሚያስችል መንገድ መናገር ነው። ምንም ነገር እንይ፣ ምንም ነገር እንስማ፣ ለዛ ጉዳይ እኛ ባለቤት ነው። ሳይጠሩት አቤት እያለ የማንንም ቆሻሻ የጥፋት አጀንዳ ተሸክመው የጥፋት ፈረስ ሆኖ በመካከላችን ሰው እንዳይመጣ ነው። ለዚህ በሰሞኑ የተገለጡ ነገሮችን ብቻ ይዋቸው። የወልመል ወንዝ 48 ሜትር ከፍታ ሰርቶ እዛ አካባቢ ላሉ አርሶ አደሮች ሲደርስ አይ ቲንክ እየተቆራረጠ ከሆነ እስኪ ሪፍሬሽ ልበለው፣ ለውጥ የሚኖረው ከሆነ እስኪ ሪፍሬሽ። የራሳችንን ጉዳይ ሳፕረት የራሳችን ነውረኞች ናቸው በጣም ኤምአር ሀሳብ ኦኬ ሪሲ የግድ ነው። አሁን እኮ እኛ በጣም ሁሉን ነገር እነሱ ታስታውሱ ከሆነ ማን ነው አቦይ ስብሐት የሚባለው ሰውዬ ኢትዮጵያዊነትን፣ ሃይማኖትን፣ ጀግንነትና እንደዚህ የሚባሉ ኢትዮጵያዊ ሴቶቻችንን በሙሉ እንደ ሲጋራ ጢሰን ጥለን በእግራችን ረግጠናል። እኛ ስንፈልግ ብቻ እንደሆነ የሚሆን ተደርጎ 9 ክልል፣ 9 ባንዲራ፣ 9 ህገ መንግስት፣ 9 የክልሉ የሆነ ነገር ተብሎ ተሰርቶ ነው። እነሱ ፊሽካ ሲነፉ ተበታትኖ እንትን አሁን የኛ ያስቸገረን አሁንም ድረስ መንግስት እንደ መንግስት የለምር ነው የኖርንበት መንገድ ነው ያስቸገረን። እያንዳንዱ ሰው አሁን በቃ ይሄ ፋኖ ይጥፋ ኦር የሆነ ነገር ይጥፋ እያለ የሚለው እሱ ጠፍቷል እኮ። አልጠፋ ያለው በእኛ ውስጥ ያለው የዛ አይነት የህወሓት የመገነጣጠል ባህሪ ነው። እስኪ አስቡት፣ ህወሓት ላይ የነበሩ ሰዎች በዚህ ልክ ተከፋፍለው በፋኖ ስም አብረው የሸፈቱትን የመጀመሪያ ሰዎችን ይዟቸው በዚህ ልክ ተከፋፍለው በዚህ ልክ ይቅርታ ብለው በዚህ ልክ ምሕረትን ተቀብለው ገብተው በጣም በብዙ ዛሬ ቢነገር ስለማያዋጣቸው ብዙ ወጣት አልቋል። ያ ሁሉ አልቆ ያ ሁሉ ተመልሶ ሀገርን እያሻገረ ያለው የአድማ ብተናና የአካባቢውን ኦፕሬሽን እስከ ማንኛውም ነገር ስለሚተዋወቁ ያንን የሚያሳልጡን እህት ወንድሞች እንኳን ሁሉ ሳይቆጠሩ ፋኖ ምንም ሳይነካ እንደውም ጀግና እየሆነ እንደቀጠለ ተደርጎ ይወራል። ህወሓት ደብረጽዮን እና ሞንጀሪኖ ከድሮዎቹ ሌሎች የሄዱት ሄዷል። እየቀሩትም ደግሞ በአካል ንቃተ ህሊናቸው የነገራቸውና ወደ እውነት የመጡ ሰዎች ሁሉ ሆነው ይሄ ሁሉ ጥፋት ሆኖ ራሳቸው ያወሩት እዚህ በዩቲዩብ እና በተለያዩ ነገሮች ላይ ተቀምጠው እንኳን ክደው ዛሬ ብልግናቸውን በአደባባይ የገለጡበት ሁኔታ ተፈጥሮ እንኳን ህወሓት አለ ተብሎ ይወራል። እዚህ ኢትዮጵያ ውስጥ ስትመጡ ደግሞ አብይ የኢትዮጵያ ማንኛውም ነገር በቃ እሱ ላይ ብቻ አስቀምጦ እሱን ልክ የሆነ ነገር እንኳን ብንለው ወይ ብናስጠላው ወይም የሆነ ነገር ብንለው ወይም በእኛ ወጥመድ ቢገባልን በቃ የኢትዮጵያን ህዝብ እንደፈለግን በታትን እንጫወትባታለን ብለው ይነግሩናል። ሚዲያዎችን ተመልከቷቸው፣ ያልተገለጠ ነገር የለም። እነሱን እዚህ እያወራን ራሱ ብንሄድ እውቅና መስጠት ስለሚሆን ሀብታሙ አያሌው ይሄንን ሌላ የሆኑ ለምሳሌ እንደው የኛ ወንድማችን ስዬ እንኳን አንዳንድ ነገር ሲናገር ስዩም ተሾመን እንኳን አቤ ቶክቸው ላይ ባለፈው ሄደው ያን ያህል ሌባ እያሉ ልክ ጠቅላይ ሚኒስትሩን ያገኙ ይመስል በዛ ልክ የጮሁ ሰዎችን አይታችሁ ትናንትና ከትናንት ወዳ ወይም ይህን ሰሞን እነሱ ቤት ላይ በግልጽ ስለሆነ ነው እንጂ ብዙ ጊዜያቸው በዛ ልክ እየወጡ ሲላቀሱ ስታዩቸው ምንም ይሄ ልምዳቸው ነው ለነሱ። ለሚያውቃቸው ሰው፣ ላላወቃቸው ሰው ኪሱን መጠበቅ ነው። እነሱ ከዚህ ባሻገር ምንም ሊኖራቸው አይችልም። መለመን እንዴት እንደሚያስጠላ ላይክ አድርጉኝ፣ እስኪ ሳብስክራይብ አድርጉኝ፣ እስኪ የሆነ ነገር በሉኝ ማለት በጣም ከባድ ነው። በጣም እነሱ ግን ይሄን ካላሉ በቃ ለምን ደም መምጠጥ ሰው ይሞታል። ከሞተ በኋላ እንኳን አይ ቲንክ ይሄንን ካወሩ ይህን ድርጊት እነሱ እንደፈጸሙት እርግጠኛ። ምክንያቱም አንድ ሰው በአንድ ቀን ሌባ፣ በአንድ ቀን
ገዳይ በአንድ ቀን ነውረኛ ነው። እንዴት አወቁ ከሚለው ጀምሮ ያውቁታል። የሚጋልቡትን መንጋ ያውቁታል። ኪሱን የሚያጥቡትን በነውር የበሸቀጠ ማንነት የተሞላ ማህበረሰብ ሰው ሆኖ እንኳን እኔ የሆነውን ነገር እነሱ ያወሩትን እንኳን ለመድገም እሳቀቃለሁ። አንድ ቤት እንደዛ አይፈቅድልኝ። እነሱ ግን እንዲህ ተባለ እንዳተባለ ይህንን ቀድሜ ባልናገር ኖሮ ይነዳኝ ነበር። የእነዚህ ሰዎች ድርጊት ወለጋ የነበረውን አማራውን ገለው አማራውን ለማስቆጣት ያደርጉ ነበሩ። ደመቀ መኮንንን ለመጉዳት አስበው እሱን ለመጉዳትና አማራን ለመቀስቀስ በተለያዩ ክልሎች ላይ ያሉ የአማራ ተወላጆችን እያደን እንግደላቸው የሚል በዋትሳፕ ኮንፈረንስ ላይ በሆነ ጊዜ ወጥቶ ነበር። እሱ ነው እየመሰከሩ ወለጋ እኔ ነኝ እዛ እኔ ነኝ ከነሳሱ ጀምሮ ምን ማለት እንዴት እንደሆነ እዩትና የትም እንዳይደርስ ሆኖ የማንም መጫወቻ የረከሰ ማንነትን የሚገነቡ እጅግ በጣም አሳፋሪ ማንነት ያለው እዛ ቦታ ላይ እንዳለ ሰው ሆኜ ደግሞ ሳወራ በደንብ መናገር እችላለሁ። በጣም ሱፍ ለብሰህ መውጣት ሊያሳፍር ይገባል። ታደሰ ወረደ አንተን ቢያደርገኝ ዛሬ ማቅለብ ይችል ነበር ማለት ነው። እኔ አንተን ቢያደርገኝ ዛሬ መሬት ላይ ተንከባልኩ ነበር የምጮኸው። እነ ሞንጆሪ ነው ቢያደርገኝ ዛሬ ወገቤ ላይ ገመድ አስሬ በየመንገዱ ነበር እየጮኩ የምወጣው። እነ ደብረጽዮን ቢያደርገኝ የቲዲኤፍን አመራሮች ቢያደርገኝ እንደነሱ በሆን ፀጉሬን እየነጨሁ እያበድኩ ነበር ዛሬ ሞት። አሳፋሪዎች፣ ነውረኞች ናችሁ። በጣም ሱፍ ለብሰህ መውጣት ሊያሳፍር ይገባል። ታደሰ ወረደ አንተን ቢያደርገኝ ዛሬ ማቅለብ ይችል ነበር ማለት ነው። እኔ አንተን ቢያደርገኝ ዛሬ መሬት ላይ ተንከባልኩ ነበር የምጮኸው። እነ ሞንጆሪ ነው እነዚህ በዛም ይሁን በዚህ የሚንጫጩት የሆነ ጥቅም አላቸው። እነሱ የሚያገኙት ትርፍ ነገር ስለቀረባቸው ግን አብሮ አደጉን እነሱ በዘሩት ጥላቻ የናፈቀውን ሰው ለማግኘት የተዘጋጀ ሰው ለምንድን ነው ከእንደነዛ አይነት ቆሻሾች ጋር አብሮ የሚጮኸው? እነሱ ያውቁታል፣ የሚጠብቃቸውንም ያውቁታል። አንድ የረከሰ ነገር ላይ እስከሚሞቱ ድረስ በቃ ነፃ መውጣት አይችሉም። ኢትዮጵያ ውስጥ ያለው ፖለቲካ ከግብፅ ጀምሮ ቅድም ያልኳችሁ ነፃ አይደሉም። የሚያደርጉትም ሆነ ምን የሚሉት ነገር ባለቤቶች አሉ መታዘዝ እንጂ መጠየቅ የሚችሉ አሉ። እሱን የሚመስል ነገር የወረሱ ሰዎች ናቸው። በዩቲዩብም በሁሉም ነገር ላይ መጋለም፣ መነዳት፣ ወደኋላ ጠይቃለሁ ካለ ይመታና መጨፈር ይሆናል። ጀግናው ይባላል። ሀሳቡንና ሰውነቱን ገለው ያጠፉና የእሱን አጀጋኝና ደጋፊዎችን ደግሞ ጥሩ ልቅሶ ደግሰው ያስጨፍሯቸዋል። እሱን የሚመስል ፖለቲካ ነው ያለው። ዛሬ ስለ ልማት ስለ በጎ ገጽታ ጉዳይ አንድ የሚያወራ የፖለቲካ ፓርቲ አይታችኋል? አንድ መግለጫ የሚሰጥ ሰው አለ? ሳንቃ በር ላይ የሆነ ጤና ጣቢያ ተመታ በድሮን እንደዚህ ብላችሁ ስንት ጊዜ ዜና እንደተሰራ ቸኪት ወንድሞች እንድናውቃቸው ነው። ምክንያቱም ትናንት ዛሬ ያደናገሩን እንዲህ አሁን ላለንበት መከራ ሁሉ የዳረጉን እነዛ ነውረኞች መልሰው እንዲቀጥሉና በዛ በሽታቸው እንዲቀጥሉ ያንን በሽታቸውን መልሰው እንዲያመጡ ካረግናቸው ችግሩ የኛ እንጂ የነሱ አይደለም። ስለዚህ ሲሆን ለትውልድ በሽታችንን እዚህ ጋር ገጥተን የኛን ግዴታ ተወጥተን ሀገርን ለማሻገር አብረን መስራት እያደረጉ ያሉትን ልጇቸው ጠቅላይ ሚኒስትሩ ህዳሴን ሲገድቡ የጋዝ ምርት ሲያስጀምሩ የማዳበሪያ ፋብሪካውን መሰረት ድንጋይ ሲጥሉ የነዳጅ ማጣሪያውንም መሰረት ድንጋይ ጥለው የኢትዮጵያን ብሩህ ተስፋ ወደፊት ሲያስቀጥሉ እሳቸው የተናገሩትን አልቀበልም የሚል ሰው እንኳን ቢኖር የጠላቶቻችንን ጩኸት ማየት በቂ ነው። ምክንያቱም በእኛ ሀገር እዩት፣ አበደ፣ ተስፋ ቆረጠ፣ ጨርቁን ጣለ ተብሎ አንድ ሰው ወጥቶ መንገድ ላይ በቃ እንደፈለገ ከሆነ ያኔ ዳቦ ልግዛለህ፣ ሲጋራ ልግዛለህ፣ የሆነ የማይጠቅም ነገር ልግዛለህ የሚል በጣም ብዙ ሰው አለ። አሁን ዛሬ ባለበት ላይ ግን ራሱን ጠብቆ እንዲሰራ የሚደግፍ የሚመክር የሚያግዝ ሰው የለም። ትልቁ በሽታ ያለው ዛሬ ይህንን በያዝንበት ሁኔታ ላይ እነዛ ቦቴዎች እንደዛ ያሉት አሁን ጀዋር ዛሬ እነዛ ቦቴዎች የታል የጋዝ ምርቱ? ህዳሴው ግድብ ላይ ውሸት ነው አያመርትም። መጀመሪያ ከሌኔ የሰራው ሲሉ ቆዩና አያመርትም።
ይህንን የሚሉት የሚከተሏቸውን ብሏቸው ችግኝ ሲተከል ቺ6 ግ6 ኝ6 666 ነው ያሉትን ሰሯቸው። አሁን እነዛ ሰው መልሰው እንዲናገሩ እድል የሚሰጠው አድማጭ ተመልካቹ ምን ያክል የተዋረደ ምን ያህል ነውረኛ ምን ያህል የተረገመ እንደሆነ ማየትና ከዛ ወጥተን ወደሚጠቅመው ለምን አንሄድም? ዛሬ ደብረጽዮን የሚያወራው እኮ ትግራይ ውስጥ ሰው እንዳይኖር አድርጎ ሰርቶ ነበር። ሰው የለም ብሎ ስለሚያስብ የሻቢያው ሰውዬ ኤርትራ ውስጥ በቃ የራሴን ፍላጎት እቃወማለሁ የሚለኝ በሙሉ ጠርጊያለሁ፣ አጽድቻለሁ፣ ማንም አይናገረኝም ብሎ ነው ያለማፈር ያንኑ ነውሩን የሚመሰክረው። ፋኖ ብለው የመጡ ሰዎች እንዳበደ ውሻ ነው የሚናከሱት። ስልክ ለማውራትም ሆነ እንደዛ እየተሸማቀቁ አጋጣሚ ቢያገኝ ግን ሊጨፈልቃቸው ከሚችል ማህበረሰብ ጋር ቁጭ ብለው ጭራሽ ጡት ቆረጠ የምትለዋን አጀንዳ እንኳን ከነመሳይና ሌሎች ሰዎች ኮርጀው የሚጮሁ መሆናቸውን ስታዩ በጣም የሚያሳዝኑ የሚያሳፍሩ፣ ከእነሱ በላይ ደግሞ የሚሰማቸው መሆኑን ማየት ነው። እና የሀብታሙ አያሌውን ሌሎች ላይ ሆኖ ብንሰማ ኖሮ እንዴት ይጮሁ ነበር። ይጎዲ አካባቢ 60 ኩንታል ማዳበሪያ ይወረዳል። ይጎዲ አካባቢ 60 ኩንታል ማዳበሪያ ይወረዳል። የማን የነጋዴ ነው መሰለኝ እና ነጋዴው አካባቢ ማን እንዳወረደው ነው ያላወቅሁት እኔ። እና ማን ነገረ መረጃውን ሀብቴ ዩሱፍ ነው። ኧረ ሀብታሙ ብራዘር እና ከነጋዴው አንዱ ደውሎለት ለመቶ እንደው ንገርልኝ ምናምን ብሎት ሊደውልልህ ይችላል አላቅም በለው ምናምን ብሎ የነገረኝ የራሱ ነው። ያላቅም ግዳጅ ላይ ነው በለው አለኝ። ቸክ እናድርግ እና ማን እንዳወረደው ቸክ ቢደረግና ብንጠቀምበት ልፈልግ ነው። እሺ ወርዷል። እናውርደው እንዝረፈው። ድመት መልኩሳ አመሏን አትረሳ ይባላል። እኔ ህወሓት ሺህ ጊዜ እንትን ብትል አመሏን የምትረሳ አይመስለኝም። እና አሁንም የትግራይንም ህዝብ ሆነ ኢትዮጵያን ዋጋ የሚያስከፍሉ ናቸው። እንኳን ከኤርትራ ጋር ከሰይጣን ጋር ጭምር ሊደምሩ ይችላሉ። ከታየው ነገር አንጻር በቃቸው። 17 ዓመት በረሃ ነበሩ። በህወሓት ጦርነት የሰሩት ወንጀል በጣም ብዙ ነው። በወንጀል እኮ ይጠየቀ። የሽግግር ፍትህ የሚባለው ነገር ተተግብሮ እኮ አላየንም። ወረቀት ላይ ያለ ብቻ ነገር ይሁንና ችግሩን እያገዘፈ ይመጣልና እኔ ከህወሓት ጋር ያለው ነገር አሁንም ስጋት ነው። ትግራይ ይሄ ሁሉ ቀውስ ውስጥ እያለች ዛሬም ህወሓት ከበሮ ሲደልብ ለጦርነት ቆም ብሎ ማሰብ ተገቢ ነው። ይሄ የዓለም ፍትህ አለመኖሩ፣ ሰው ሰው ሆኖ አለመሰራቱን፣ ሰው ቢሆን ለሰው የሚገባውን ነገር መፈለግ አለመቻሉን እና እንደ ሰዎችን መስራት ላይ ብዙ የተዘናገነው ነገር ስላለ ነው። እንደ መጀመሪያው ሰው እንስራ ነው ዋናው። ሰውን ሰው አርገን ከሰራ ነው ህግ ይዘዋል፣ ሃይማኖት ይዘዋል፣ ኢትዮጵያዊነት ይዘዋል፣ እውነት ይዘዋል። ይሄ ፈሪሃ እግዚአብሔር ወይም የፈጣሪ መፍራትን በውስጡ ያኖራል። ከዛ ውጭ ፍሬን አልባ ትውልድ በእውቀቱ አይያዝ። በሆዱና በጉልበት የሚመራ ትውልድ። ለዛ እኮ ነው ክላሽ ሲይዝ እሱን ለመጥለፍ ብቻ የሚነገር ትርክት፣ ቁንጽልነት፣ ጎደሎነት መቼም ቢሆን የማይሞላ ነገር ተነግሮት ጥላቻ ሲሞላ ኖሮ በዛ ተነድቶ ሲሞትም ለሌላ መጥሪያ ቢገልም ቢሞትም የማንም መጫወቻ አሽንጉሊት ሆኖ የቀጠለ ትውልድ የተፈጠረው። አይ ቲንክ ኔትወርክ አሁንም እየሰራ እንዳልሆነ ነው የሚያሳየኝ። ዞሮ ኮሜንታችን አሁን መድረክ ላይ የተፈጠረ ችግር አለና እንደተነጋገርን እንትን ብንል ሆን ተብሎ ነገራችን እንትን እንዲል ዞራ ለሁሉምተና ታደኝ ጦርዋን ታውቋለህ። እነሱ እንደልድቦት ገብቶ ምናምን እንትን ብሎ እንደዛ ስለሆነ ነው ያለ እና ሻለቃም ተከታትሎ ምናምን እንትን ብለው ነው ያሉና እና በስልክ ነገሮችን ቢያንስ እስከዛው እስከምንመጥ ድረስ በስልክ ነገሮችን የማስተካከል ስራ ሊሰራ ብዬ ነበር። እንደውላችሁ ለናውን ማንንም ምን ይልኳ ሌላ ጉዳይ ነው። ማለት ሜዳ ካል ሌላ ካል ነው የተሰሩት ተረኛ ገዳይ፣ ተረኛ ተገዳይ፣ ተረኛ ዘራፊ፣ ተረኛ ተዘራፊ ሆነው ያጥፍቶ ጠፊነት ጀስት ሲፈልጉ የሚያቃጥሏቸው አድርገው ነው የሰሯቸውና ኢትዮጵያ ውስጥ ማንም ቢሆን በባለቤትነት ይዞ
ያቋቋመው ፓርቲ ወይም የሚታገልበት የሆነ የፖለቲካ መድረክ እንደሌለ ሁሉ ሰው ሊያውቅ ይገባል። ከዛ መነሳት ብዙ መፍትሄዎችን ስለሚያመጣ ከኤርትራ መንግስት ሰዎች ሁሉም በአፉ በቃ የሚያወራው አይነት መሆኑን ማለት ነው። ሀብትሽ ቤት ከሰኞ እስከ እሑድ ድረስ ትሰራለህ። እኔ የምመክርህ ለአንድ ሳምንት ቢያንስ ለአንድ ሳምንት አንደኛ ልጆችን ይዘህ ወጣ በል፣ ማህበራዊ ሚዲያውንም ምኑንም ዝጋው። ከዛ ታድሰህ ና አልኩና አፌን ያቀምጠኝ የለ ይበላኝ የለ ዞር አልኩና ጋይሰለኝ ወይዘሮ መሰረት እንደው ይሄ ለወንድማችን እናንተ ስፖንሰር ማድረግ ያቅታችኋል አልኳቸው። ስፖንሰር አድርጉት፣ ለሀገር ነው የሚለፋው፣ ለሀገር ነው የሚደግመው አልኳቸው። ሁለቱ ሰዎች እግዚአብሔር ይስጣቸው የፈለገበት ቦታ ይሂድ፣ ቤተሰቦቹን አዝናንቶ መኪና ተከራይቶ ይረፍ። እውነት ነው። ይሄ አሁን አደባባይ ወጥቶ ሰው የሚያስከስስ ነው። የሰዎቹንስ ፕራይቬሲ በግል ያደረጉለትን አውጥቶ እንደዚህ መጀመሪያ ምንም ስላላዘዝናቸው መብታቸው ነው። ምንም ወረደ ችግር በእንወደረ እንዝላልነት፣ መሀይምነት፣ ደደብነት እየተሰበረ ያለ ሞራል በእንወደ ወረደ ችግር በእንወደረ እንዝላልነት፣ መሀይምነት፣ ደደብነት እየተሰበረ ያለ ሞራል በእንወደ ወረደ ችግር በእንወደ ኢሳት ራሱን ችሎ የሚንቀሳቀስ አይደለም። የራሱ የጀርባ አጥንት ኖሮት አያውቅም። ሲመራ የነበረው በግብጽ ነው፣ ሲረዳ የነበረው በግብጽ ነው። ከዛም አነስ ሲል ደግሞ በኤርትራ ነው የሚል ነገር አለና ኢሳት ከግብጽ ጋር እና ከኤርትራ ጋር የነበረው ግንኙነት ምንድን ነው? ፋይናንሻሊም አይዲዮሎጂካል ባጭሩ ሉክ እኔ ኢሳት ከማቋቋም አብዛኞቹን ጋዜጠኞች ምታቃቸውን ወደ እንትን ከማምጣት ጀምሮ አጠቃላይ ሰዓትን እስከ መምራት 5 ዓመት አገልግያለሁ። በኋላ ደግሞ በስራ አስፈጻሚ ቦርድ ውስጥ ነበር። ከፍተኛ የገንዘብ ኮንትሪቢዩሽን ያደረግ ነው። ከ500,000 የመጀመሪያውን ኢንስቶልመንት ግብጽ ነው ያልኩ። ኤርትራኖቹ ሰጥተዋል። እኛ ዳይሬክት ጉዳይ አላለ እና ድርጅቱ ውስጥ የሚሰራውን ስራ ኦፍኮርስ በሚስጥር የምንሰራቸው ሁላችንም የራሳችን ነገሮች አሉ። እኔ የምሰራውን አንዳርጋቸው ላያውቅ ይችላል፣ አንዳርጋቸው የሚሰራውን እኔ ላላውቅ እችላለሁ። ቫይስ ቨርሳ ሰጡት፣ ለኢሳት ሰጥተዋል፣ ለድርጅቱ ሰጥተዋል። ይሄ የማንክደው ነገር። አንዳርጋቸውንም ልጠይቀው ይችላል። አንተ ከዚህ በፊት አቅርበው ሰፊ ኢንተርቪው አድርገሃል። ኢትዮጵያ ጠላት የሆኑ ኃይሎች ኢትዮጵያን እንደ ሀገር የሚጠሉ ኃይሎች ካሉ ከማንም ጋር ዲል እናደርጋለን። ያንዴ በቢቢሲ አርቶክ ኢንተርቪው ጋር ከማንም ጋር እኛ አላማችንን ለማሳካት ከማንም ጋር ዲል እናደርጋለን። ይህ አቶ ናምን ዘለቀ ነው። ኢትዮጵያን የሚጠሉ እንደ ጥላት ከሚያዩ ከማንም ጋር ዲል እናደርጋለን። እኔ ማነጻጸሪያ አንድ ጊዜ ተነግሮት እኮ ሰው ነው እንግዲህ ኢትዮጵያን እየመራ ያለው አንድ ራስ ሁለት ምላስ ያለው ሰው ሆኖ ነው የሚታየው እና ይህን እንኳን የሚጠይቅ የለም። እስቲ አንድ በማህበራዊ ሚዲያ ላይ ይህንን ሰብሰብ አድርገው ያሰራጩትን አንድ ቪዲዮ እንመልከትና ሀሳብ እንሰጥበታለን። ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ። ኢትዮጵያ ትልቅ ሀገር ናት፣ ሀብታም ሀገር ናት። ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት። ሌባ ያሉንን ሰው ሌባ ብለህ ጥፋተኛ ያሉንን ሰው ጥፋተኛ ብለህ ከማሰር ወንጀል ታክለውበታል። ዘንድሮ 1000 አልሞላም። በሚቀጥለው 1000 ሞልቶ ዳግም እንደምንገናኝ ያለኝን ተስፋ ልገልጽላችሁ እወዳለሁ። የኢትዮጵያ መንግስት ኢትዮጵያ መቀየር አለባት፣ መበልጸግ አለባት ብሎ በቁርጠኝነት አምኖ እየተጋ ይገኛል። ይህ ትጋቱ ሊሳካ የሚችለው እውን ሊሆን የሚችለው እንደናንተ ባሉ ታማኝ የስራ ፈጣሪዎችና ሰሪዎችና አሰሪዎች መሆኑንም በጽኑ እናምናለን። በዚሁ አግባብ በመንግስትና በታማኝ የግብር ከፋዮች መካከል ይቺ ሀገር ምን ያክል እድለኛ ነች ብቻ ሳይሆን የዚች ሀገር አመራር አካል የነበሩ ሰዎች ተሰባስበው በእነሱ ጊዜ ምን እንደነበርም የሚያዩበት አሁን ከነሱ በኋላ የመጣው መንግስት
እየሰራ ያለውን ስራ ምን እንደሆነ እንዲህ በጋራ ሆነው ተሰብስቦ ማየት የቻሉበት ሁኔታ ስለተፈጠረ እነሱ ብቻ አይደሉም ያሉት፣ ግን ያ ፓርት ብዙ ትርጉም ስላለው በጣም እንግዲህ በጣም ስላናደደኝ ያው ፒሲዋንም ሆነ ሞባይሉን ራሱ በሳት ነበር መለብለብ። ልክ እንደ ኢትዮጵያ ባንዳዎች የሆነ ነገር ልሰሩ ስትሉ በቃ ኦብስታክል እየሆኑ ሀሳባቸውን እየሰረቁ አላማቸው እንደዚህ ነው። ለመልካም ነገር የሚታሰብን ነገር ሁሉ ለነሱ የረከሰ ነገር ምላሽ ለማድረግ ጊዜያችንን ለመውሰድ የሚደረግ የአጋንንት ዓለም ነው። በነገራችን ላይ አጋንንት ከሰዎች በላይ በቃ ሰው ሆኖ በግልጽ የሚታይበት ነው። ሰይጣናዊነት እንደዚህ ዓለም የለም። ማጥፋትና ማፍረስ ብቻ የሚያስደስተው ተመልካቹ ቢሆን አፈረሰው፣ አፈነደው፣ ገደለው፣ ስንት ሞተ፣ ቆራርጠው፣ ፈለጠው፣ እንዲህ ብሎ ምናምን አስፈጩት እስከ ማለት ድረስ የሚደርስበት ነው። በጎ ነገር የራቀበት እጅግ አሳዛኝ ዘመንም ነው። ሰው ለራሱ ሲል በጎ ነገሮችን ቢያይ ብለን እንመክራለን። የሚሆነው ድላችን ይቀጥላል። ምንም የሚቀየር ነገር የለውም። የተማርኩት ይቺ ሀገር ምን ያክል እድለኛ ነች ብቻ ሳይሆን የዚች ሀገር አመራር አካል የነበሩ ሰዎች ተሰባስበው ከነሱ በኋላ የመጣው እየሰራ ያለውን ስራ ምን እንደሆነ እንዲህ በጋራ ሆነው ተሰብስበው ማየት የቻሉበት ሁኔታ ስለተፈጠረ እነሱ ብቻ አይደሉም ያሉት፣ ግን ያ ፓርት ብዙ ትርጉም ስላለው ከሰሜኑ ቢያንስ ሲኒየር የነበረ ሰው ወይ መባረር አለበት ወይ መጥፋት አለበት፣ ሌላው እንዲመጣ እርስ በራሱም እንደዛ ተከባብሮ በጋራ ሆኖ እያከበረ ላለፈው የጎደለውን እየሞላ ወደፊት መሄድ ሀገርን ወደ ማሻገር ይቻላል የሚል አስተሳሰብ ከዚህ ስብስብ መማር ያለበት ይመስለኛል። በሰሜን አካባቢ ላለ አመራሮች ኤሊቶች መማር ያለባቸው ሀገር በእንደዚህ ቅብብሎች ነች ወደፊት መጓዝ የምችለው። ሰው ለወለደውና ከሱ በታች ላሉ አካላት ሪስፔክት ካለው ሀገር እነሱን ተሸክማ ወደፊት የማትሄድበት ምክንያት የለም የሚለውን መልእክት የሚያስተላልፍ ነው አንዱ የዚህ ስብስብ ብዬ አምናለሁ። ሌላው በአጠቃላይ እድለኛ ነኝ መሰለኝ ከአንድ ቦታ ወደ አንድ ቦታ በስራ ኃላፊነት ስቀያየር ሀገሬን በጣም ኢንዴፕዝ እንዳቅ የሚጠቅሙ ነገሮች ማህበረሰባችንን በትክክል እንድረዳ ያሉ ሀብቶችም እንዳውቅ የእይታ ዲፈረንሶች ቢኖሩም ቢያንስ እድሉ ከማህበረሰቡ ጋር እየተቀላቀልኩ እንዳይ የሚያደርጉ ነገሮች ስላየው ባሌ መጀመሪያ ጊዜ ስመጣ ከአንድ ዓመት ተኩል በፊት ማለት ነው አካባቢ መንገድም የለም፣ ስራዎቹም በዚህ ደረጃ አልተሰሩም። በዚህ ሂደት በዚህ ፍጥነት ግን አሁን የምንነዳቸው አስፋልቶች የተሰሩት በዛ ጊዜ ነው። አሁን የምናየው ዋሻ የተቀየረው በዚህ ጊዜ ነው። አሁን ያረፍንበት መናፈሻ የተሰራው በዚህ ጊዜ ነው። በተራራው ላይ እየተሰሩ ያሉ ማረፊያ ቦታዎች፣ መዝናኛ ቦታዎች እየተገነቡ ያሉት በዚህ ጊዜ ነው። የወልመል የጨልጨል የኢሪጌሽን መሰረት ምንድነው የስተት ነበረ ማለት ነው። ይህንን አይተን የዚህም አካል ሆነን ይሄ በጣም እንግዲህ የሆነው ነገር እድሜ ልካቸውን ሲደራጁና የጥፋት እድራቸውን ሲያደሩ የነበሩ የኢትዮጵያን ጠላቶች ጠርገን መጣል፣ እንደዛ አይነት ቆሻሻ ነገር አላየንም መቼም። ጭምር እንደዚህ አይነት ልም ዋሻ አለ። እነሱም ትንሽ ሞክረው ትተውታል፣ ግን በጣም ርቀት ወዳለው ቦታ እንደሚወጣ እንደሚያገናኙ ሪፖርት ሰምተዋል። በሆነ ዘመን የኢትዮጵያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከላይ ማገናኘት ልምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች፣ ሳይንቲስቶች መፈተሽ ይኖርባቸው። ለምንድን ነው እኛ ስንመጣ እዚህ አካባቢ የሚታወቀው ዋሻ ይሄ አይደለም። ስንወጣ አሳያቸዋለሁ፣ በሌላ ጫፍ ያለ ነው። እዚያ ውሃ ውስጥ ችግሩን ስንፈልግ ነው ያገኘ ነው። ይሄ እምብዛም አይታወቅም። ይሄ ዋሻ ቅድም ሶፍመርን አውቀዋለሁ ያለ ሰው ማንኛችሁም አታውቁትም። ይሄ ዋሻ የምታውቁት በዛኛው ጫፍ ያለው ነው። ሲፈለግ ተገኘ። አሁንም ያልደረስንባቸው በጣም በርካታ ቦታዎች አሉ። የሚገርማችሁ አንደርግራውንድ አለ እዚህ ውስጥ ያልገባንበት። ዘሴም ዋሻ አንደርግራውንድ አለ። ብዙ የማናውቃቸው ጉዳዮች አሉ። በዚህ ሰውየው ያልተገኘውን እንዲገኝ ሀብታችንን ሀብት አድርገን ወደ ውስጣችን እያየን አገርን ይዘን በባለቤትነት እንድናሻገር ይናገራል። እዛው አዳማ ዱዋድም ያሉት ይህን ያህል ኮማንዶ ተመረቀ፣ ይህን ያክል እንትን አለ፣ ከግብፅ ጋር ተባበር፣ ከሻቢያ ጋር ተባበር፣ ከምን ጋር ተባበር ብለው ሊያስፈራሩን ይሞክራሉ። ወንድሜ አትጥፋ አታጥፋ ነው። አይ ካልክ በርታ፣ ከማንም ጋር ታሰር፣
እናንተ የኢትዮጵያ ባንዳዎች፣ ጽንፈኞች፣ ቆሻሾች፣ ሆዳሞች፣ አጋሰስ ሆናችሁ ኢትዮጵያን ለማዋረድ ተቀጥራችሁ ስትሰሩ የነበራችሁ በየትኛውም ቦታ ላይ የነበራችሁ ሰዎች ሁሉ እናንተ እኛን ለማጥፋት አቅዳችሁ የሚሳካላችሁ መሆኑንም አምናችሁ በእዝነት የተዋችሁት ነገር የለም። በቻላችሁት አቅም ልታጠፉን ሰርታችሁ፣ በቻላችሁት አቅም ሞክራችሁ፣ በቻላችሁት አቅም ጎድታችሁን እሱን ነው ድል አድርገን የቀበርናችሁ። አሁንም ጠላት አትሁኑ ነው። እሆናለሁ ላለም መሆን ትችላለህ። ግን የኢትዮጵያ ጀግኖች እየቀበርን የኢትዮጵያን ጠላቶች ሁሉ ኢትዮጵያን ከፍ ከፍ እናደርጋለን። አይን ያለው ወይም አመለካከቱ ዘመኑን መለካት የሚችል በተለይ ከኋላው ያልተነካ ከኋላው የኢትዮጵያን ስውር ጠላቶችን ያልተሸከመ ሰው ጊዜው ለራሱ ነው። የሚጠቅመውን ይወስን ነው። ምንም ነገር ለማድረግ የሚጠቅም ከሆነ ቀጥል። ኢትዮጵያን እነካለሁ ብትል ልክን ታገኛለህ። ኢትዮጵያ ብዙ ጀግና ልጆች አሏት። በሄሊኮፕተር ሄዳችሁ የማትጨርሱት አስደማሚ እርሻ አለ። ይሄ ብዙ ቦታ አይታይም። ጅማ አይታይም፣ ወለጋ አይታይም። እርሻዎች አሉ፣ ግን በሄሊኮፕተር ለረጅም ሰዓት ተጉዘህ የምታየው ወጥ እርሻ አይታይም። በምግብ ራስ ለመቻል የሚያስችል ብቃት አለ ማለት ነው። ባሌ ውስጥ የዱር አራዊት ዲንሾ ብቻ ሳይሆን ሳነቴ ወተን ቀይ ቀበሮን እና መሰል አዋፋት ትናንት እንዳያችሁት ያሉ የተለየ ደግሞ ዳይቨርሲቲ ይታያል እዛ ጋር። ታች ቶርዱ ደግሞ ሀረና አንበሳን ጨምሮ በጣም በርካታ ነገሮች አሉ። የዱር አራዊት አለ። ፈረሱ ይለያል፣ ከብቱ ይለያል፣ ዛፉ ይለያል። ፓልም ትሪ እችን ከምታክል እስከ መሮ ዛፍ ትሪ አለ። ቆማችሁ ርቀቱን የማታዩትን ዛፍ በጣም ረዥም ዛፍ እና በጣም አጭር ዷርፍ ዛፎች ደግሞ አሉ። ብዙ ሀገራት ሰመር ዊንተር እያሉ ይከፋፈሉና በዊንተር ጊዜ በጣም በረዶ ሲሆንባቸው የሰመር ካምፕ ይሄዳሉ ወይም ሰመር ሃውስ እያሉ ይወጣሉ። ዊንተሩን ሬዚስት ማድረግ የማይችሉ መካከለኛው ምስራቅ ደግሞ ሰመር በጣም ከባድ ስለሆነ ቀዝቀዝ ያለ ቦታ ፍለጋ ሌላ ሀገር ይሄዳሉ፣ ቪዛ ትኬት ምናምን ብለው። አሁን ባሌ ሀገር ቢሆን የት ይሄዳል? በ20 ደቂቃ ጉዞ ቅዝቃዜ አለ፣ በ20 ደቂቃ ጉዞ ሙቀት አለ፣ በ20 ደቂቃ ጉዞ ጫካ አለ፣ በ20 ደቂቃ ጉዞ የሚያስደንቁ መስኮች፣ እርሻዎች አሉ። እዚሁ ብቻ በተለያየ ሲዝን ሊኖርበት የሚያስችል ነገር ፈጥሮ መኖር ይችላሉ ማለት ነው። ጠላት የሚቃጠለው ለዛ ነው። ኢትዮጵያዊነትን፣ ድንበርህን፣ ሰው መሆንን፣ አለመሆንን፣ ሃይማኖትህን፣ ጾታህን ሁሉ በሌሎች ስታስመሰክር የነበር የራሱና ቄሰው ናፋቂ ሆኖ ባዕዳን አምልኮና ሰዎችን ሁሉ አምልኮ ነጭ አምላኪ ሆኖ የነበረ ሁሉ ፖለቲካውን ማንኛውም ነገር በሙሉ ራሱን እየካደ ከሌሎች እስካልተኮረጀ ድረስ ሁለመናውን ነጮች እንዲመሰክሩለት በዛ ልክ ነጭ አምላኪ ሆኑ። እነከሌ ሀገር እዚህ አገሩ ላይ ኢትዮጵያ ውስጥ ሰው ሆኜ ከምፈጠር እነከሌ ሀገር ጅንስ ሆኜ ብፈጠር የሚል በዛ ልክ የተዋረደ ሳቤን ተላብሶ የነበረ ትውልድ መካከል ላይ የጠላት የረከሰ የጥፋት አውድ የደበቃቸው ነገሮች እየቆፈሩ የሚያወጡ አመራሮችን ማን ሊወዳቸው ይችላል? ሰው ብቻ አሁን የሚገለጡ ነገሮችን ሁሉ የሚጠሉ ያንንም በይፋ የሚናገሩ ሰዎች የመጀመሪያም የመጨረሻም የኢትዮጵያ እና የኢትዮጵያውያን የሰው ልጆችና የመልካም ነገሮች ሁሉ ጠላቶች እንደሆኑ ሰው ሊያውቃቸው ይገባል። ሁሉ አላቸው። ላይ ሳነቴ ላይ ያየነው የቅዝቃዜ ቦታ ያላቸው ሀገራት ይኖራሉ። የኛ ዩኒክ ቦታ ላይሆን ይችላል። ግን እዛ ያየናቸው 20፣ 30፣ 40 የሚጠጉ ክሬተር ሌኮች ምንም አይነት የሰው እጅ ያላረፈባቸው ትንሽዬ ብንሰራቸው ግን ምን ሊሆን እንደሚችሉ አስቧቸው። ክሬተር ሌክ በጣም ክሊን ውሃ ነው ያለው። ሳነቴ ተራራ እዚህ አካባቢ ላሉ ውሃዎች ሁሉ የውሃዎች እናት ነው ይባላል። ለምን? እነዚህ ያየናቸው ሌኮች ትሩ ታይም ሲንክ እያደረጉ ነው ሪቨር የፈጠሩት። እነሱን ካልጠበቅን ታች ውሃ አናገኝም ማለት ነው። ዛፎቹ፣ ጫካዎቹ ልክ እንደ ሰው ሽበት አላቸው። ተጠላልፈው ተዋህደው በጣም ብዙ ዳይቨርስ የሚያደርግ አይነት ስፔሽስ ያላቸው ወፎች፣ ዋይልድ አኒማልስ እና አትክልቶች አብረው ይኖራሉ። ባሌዎች ይህን ምን ያክል ጥያቄ ነው። ኢትዮጵያ ምን ያክል ተገንዝበውታል? ጥያቄ ነው። ለምን አልሰራንም? ጥያቄ ነው። ቅድም ዳንኤል እንዳለ ብዙ መጠየቅ አለብን። አንድ ማወቅ ያለብን ነገር ግን ባሌዎች እዚህ ስፍራ ላይ የዛሬ 700 800 ዓመት በ60 ቋንቋ መድረሳ ያስቀሩ ነበር። በ60 ቋንቋ
ከናይጄሪያ ጭምር ሰው መጥቶ እዚህ ቁርአን ይቀራ ነበር። በኦሮምኛ በአማርኛ ሳይሆን በ60 ቋንቋ ያስተምሩ ነበር። እዚህ ቦታ ላይ ትላልቅ ዑለማዎች ሼኮች ነበሩ። በሰሜን ያለውን የምንኩስና የቆሎ እየበሉ ቂጣ እየበሉ እውቀትን የመፈለግ ጉዳይ አጣጥለን በደቡብ በምዕራብ ያለውን የዑለማዎች የአኗኗር ዘዬ በዋሻ ውስጥ አይታቸዋል። ጭሱን እዚህ ዋሻ በምንኩስና የሚኖሩ ሼኮች ነበሩ ማለት ነው። ይህንን ንቀን ራሳችንን ንቀን ማንን ልናከብር ነው የምንተጋው ነው? ብንፈልግም ባንፈልግም የታሪካችን አካል ነው። ይህም ታሪካችን ነው፣ ያም ታሪካችን ነው። ሁለቱም ለምቶ ሁለቱም መሸጋገር አለበት ብለን ካላሰብን በቀር አንዱ ወደን አንዱን ጠልተን አይሆንም፣ ሙሉ አያደርገንም። እና እዚህ ባሌ አካባቢ አንድ ታዋቂ ሼክ ነበሩ። ልጆቻቸውን ሁልጊዜ በምሳሌ ያስተምራሉ እና ቁርአን የሚቀሩ መድረሳ ቁርአን የሚቀሩ ልጆች በምሳሌ እያስተማሩ አንደኛው ልጅ አሁን አንተ ትኩስ ቡና ይዘህ መንገድ ብትጀምርና አንድ ሰው መጥቶ ከአንተ ጋር ቢጋጭ ምን ያጋጥማል ብሎ ይጠይቃሉ። ምን ጥያቄ አለው? ቡናው ይደፋበታል ይላል። ያ ቡና ለምን ተደፋበት ብለው ሲጠይቁ ተማሪዎች ይለያያል ሀሳባቸው። ሰውየው የውር ድንብር ነው፣ እያየ ስለማይጓዝ ነው። ትኩስ ነገር እየሳበቃ መጥቶ ተጋጨኝ፣ ቢያይ ኖሮ አንጋጭም። በጣም በርካታ መላምቶች ይናገራሉ። የእኛን ጉድ ነው የሚገልጠው። ስለዚህ ሰዎች በማስተዋል ብንሄድና ሰው ያለውን እንደሚደፋ ነው የሚናገሩት እዚህ ጋር። አንተ ያዝከው ቡና ነው፣ ሲጋጭ ትኩስ ቡና ፈሰሰበት። የያዝከው ጤፍ ቢሆን፣ የያዝከው ዱቄት ቢሆን፣ የያዝከው ቡና ያልተፈጨ ብቻ ቢሆን፣ የያዝከው ወርቅ ደግሞ ቢሆን ወርቅ ይደፋበታል። ችግሩ አንተ የያዝከው ነገር ጋር ነው ያለው። እዚህ የመጣን አመራሮች ለባሌ ህዝብ ምንድነው ይዘን የመጣ ነው? አንዳንዱ ቁጭት፣ አንዳንዱ ባሌ አይን መገለጥ ወርቅ የሆነ ሀሳብ ይዘን ከመጣን ያን ሀሳብ ደፍተን እንሄዳለን። ቁጭት ብቻ ይዘን ከመጣን እኛም ተንገብግበን እነሱ እንዲቆጩ አድርገን እንመለሳለን። መጣን እንደዚሁ ነው። ሰው የያዘውን ነው የሚደፋው፣ የያዘውን ነው የሚሰጠው። መስጠት ያለብን ነገር ለትውልድ ሀገር እንዳለው ሊሰራ እንደሚችል ሊሰራ እንደሚችል ካስተማረው እሱ ደግሞ ወስዶ የተለወጠ ነገር ሊያመጣ ይችላል። በእኔ ሂሳብ ዛሬ እኔና እናንተ ችግኝ ተክለናል። ችግኝ ውስጥ ተስፋ አለ። ይሄ ችግኝ ከኛ በኋላ ይመጣው ይኮተኩተዋል፣ ከዚያ በኋላ ይመጣው ያጠጣዋል፣ የሆነ ትውልድ ደግሞ ያርፍበታል። ለእኛ ጥላ አይሆንም። ሶፍመር ላይ የጀመርነው ነገር ጨርሰ ነው ለእኛ ጥላ አይሆንም። ለልጆቻችን ግን ጥላ ይሆናል። ተስፋን ነው የምንዘራው፣ ሀሳብ ነው የምንዘራው። ይህን ሀሳብ ገዝቶ የደከመ ሰው ደግሞ የተዋበ ነገር ለራሱም ለአፍሪካም ይፈጥራል። ተስፋ አደርጋለሁ። ሰዎች ሰው ገለው እንዲገዳደል ጠርተው እሪቴት እያደረጉ ስሜት እየቀሰቀሱ ወደ ባሰ ሞት ወደ ባሰ መከራ እየወሰዱ የሞትንና የአሟሟትን ትርክትና መነሳሳት አብዝተው እያወሩ ብዙ ሟቾች እየደረደሩ በዛ የሚነግዱ ሆዳሞች አሉ። ልጁ እያወራ ያለው ደግሞ ያለንን ምንድን ነው ያለን ነገር ለዚህ ህዝብ ትሰጣለህ። ቁጭትም ከሆነ ቁጭት፣ ተስፋም ከሆነ ተስፋ፣ ሌላም ነገር ከሆነ ሰዎች በያዝነው ነገር ብቻ የምንለካ መሆኑን ነው እሱ እያወራ ያለው። ነገር ግን አማራ፣ ኦሮሞ፣ ትግሬ እንደዚህ እስላም፣ ክርስቲያን እያለ ሴት፣ ወንድ፣ ሽማግሌ፣ ህፃን እያለ ሰው እጁ፣ እግሩ፣ አይኑ፣ አፍንጫው እና ማንኛውም የሰውነት ክፍሉ መፈጠሩን እንደ ልዩነት እየቆጠረ እርስ በርሱ ለማባላት የተወከለና በዛ የኖረ ሰው የሚመስል ሰይጣን ልማት እንዴት ሊያይ ይችላል? እንዲህ ተቆረጠ፣ እንደዛ ተባለ፣ ምን ሆነ ብሎ በዛ ደግሞ እየጮኸ እና ምን ይጠበስ የሚለው ሰው እሱን የሚመስል አሽንጉሊት እንደሰራ አድርጎ በዛ ርቴት እያደረገ ሞቱን እየደገሰለት ነገ ደግሞ ሌላ ሞቱን እያወራ ለመሄድ የሚሰራውንና እዚህ ጋር ግን ያለን ሀብት ይሄ ነው። ይሄ እኮ እውነት ሆኖ አይደለም፣ ለቀልድ መንግስት በእቅዱ ላይ ራሱ አካቶ ቢያወራ በቴሌቪዥን ላይ በቂ እኮ ነው። ግደልና ሞት እያለ ከሚያወራ ሰው ያንን ሲሰሙ ከመዋል እና አቅም አለን እንደ ዓለም ፈጣሪ አብዝቶ የሰጣት ሀገር ናት። ሀገራችንን ነው የሀገራችንን ሀብት በጋራ እንጠቀም ብሎ ማለት ምን ማለት ነው? ሲሆን ውሸት ነው አልቹት። እውነት ተፎካካሪ ከሆናችሁ ሄዳችሁ ደግሞ እናንተ
ይኸው ጠቅላይ ሚኒስትሩና ካቢኔያቸው ያዩትን ነገር አይታችሁ እውነቱን እውነት ብላችሁ ክፍተቱን ሞልታችሁ የምንሄድበትን በእናንተ ፉክክር መካከል ሀገርን ሊጠቅም የሚችል ውጤት አምጡ። ይሄን ካላመጣችሁ ግን ጠላቶቻችን ናችሁ። አንድ እስከዛሬ ድረስ ጠላት ሆናችሁ ቀጥላችኋል። ሁለት ይሄ መንግስትም ቢሆን እንዲዘናጋ እድል እየሰጣችሁት ነው። ያለ ተፎካካሪ ከቀረ በተለያየ መልኩ በውስጡ የተሰገሰጉ ሌቦችም ጭምር ወደሆነ ነገር ሊቀየር ይችላል። ምክንያቱም ሌላው ህብረተሰብ መንግስትን እየሞገተው አይደል፣ እንዲሞግተው ምንም መድረክ አላገኝም። እንሞግታለን ያሉ ሰዎችም እግር ጎታቾችና ሀገር አጥፊዎች እንጂ ሀገር እንደ ሀገር ከመቀበልና ህዝብ እንደ ህዝብ ተቀብሎ ጉዳትን ተናግሮ ጉዳት እንዳይመጣ ከመስራት ይልቅ ጉዳት ሳይፈጠር ጉዳትን አብዝቶ ተርኮ ሌላ ብዙ ጉዳት በማስከተል የጥፋት ፊት አውራሪዎች ሆነው እዚህ ሰሩ ሰዎች፣ ወጣቶች፣ ኢንጂነሮች እዚህ ያለው ቦታ የትም ዓለም ዩኒቨርሲቲ ብልካቸው ማንም ዩኒቨርሲቲ ያስተምራቸው አይችልም። እንዴት ቆመ ይሄ ነገር? እንዴት ፒላር ሆነ? ያኛው ብራንች እንዴት ተፈጠረ? ሰው በህይወት ዘመኑ ተመራምሮ አይጨርሰው። ይሄን የተማረ ሰው እዚህ የሰራ ሰው ቅድም እንዳልኩት ላሊበላ ብንወስደው፣ ፋሲል ብንወስደው፣ የትም ብንወስደው እዚህ ባገኘው ልምድ ያን እያሰፋ እያሳደገ ሊሄድ ይችላል። እኔ ይህን ቦታ ማየው እንደ ትምህርት ቤት ነው። ይህን ቦታ ማየው ገና እንዳልነካ ነው ነገር ነው። ማዕድኑ እንዳልኩት ከዩራኒየም ጀምሮ ባይዞ ነዳጅም አለ። የነዳጅ ምልክቶችን አግኝተናል። ባሌ ውስጥ በጣም በርካታ ማዕድኖች አሉ። በጣም ብዙ ነገር አለ። ሀብቱን ለመጠቀም መስራት ነው እንሞክረውና ያው ኔትወርክ በጣም ቢረብሸኝም ዝም ብዬ እስኪ በግምት ቢሆን ዝም ብዬ ልሞክርና ልውጣ። ቁጥርም ከእንስሳቶቹ ጋር ታዛ እየተጋራ የኑሮ ልኩን ሳያበጅ ዘመኑን እንዳይፈጅ መላ ተበጅቷል። ከተሞችን ከመጪው ዘመን ጋር በማድረግ ላይ ያለው የኮሪደር ልማት እሳቤው ኪሎ ሜትሮችን አቋርጦ የገጠርን መልክ ሊያስናፍቅ አርሶ አደሩ ደጅ ደርሷል። ጠቅላይ ሚኒስትር አብይ አህመድ በክረምት በጎ ፈቃድ በማዕከላዊ ኢትዮጵያ ክልል ያስገነቧቸው ሞዴል የገጠር መንደሮችም ህልም የሚመስለውን እሳቤ እውን አድርገው ታይተዋል። በክልሉ 4 ዞኖች ማለትም በስልጤ፣ ሀላባ፣ ሀዲያ እና ከምባታ ዞኖች የተገነቡት እነዚህ ሞዴል የገጠር መንደሮች አርሶ አደሩ ክብርና ዘመናዊነትን ከኑሮ ጋር መሳ ለመሳ እንዲያስብና እንዲተዋወቅ ምክንያት ሆነውታል። ይህንን እንግዲህ ቁጭ ብሎ በማውራት በመሳደብ ብቻ ምንም የምታደርጉት ነገር የለም። እንግዲህ አራባና ቆቦ መሆኑንም በዛው ሰው እንዲያይ ነው እዚህ እንትን ያልኩት። እከሌ ሞተ፣ እከሌ አስከሬን እንደዛ በመቁጠር በማምረት ምን በማለት እንደዚህ የሚሰራበት ሁኔታ የለም። ሌላው በግብር በታማኝ የግብር ከፋዮች መካከል በጥቂት ፖይንቶች ላይ በጽሁፍ ያልሆነ ስምምነት እንድንፈጽም እፈልጋለሁ። በእናንተ በኩል የግሉ ሴክተር ከትርፍ በላይ ማህበራዊ ዓላማን ያነገበ ስራ የእያንዳንዱ ኩባንያ የስራ ኃላፊዎችና ባለቤቶች አንዱ ዋነኛ ተልዕኮ መሆን አለበት። ሰርቶ ከግማሽ ቢሊዮን ብር በላይ ግብር የሚከፍል ሰው ከትርፍ በላይ ለማህበራዊ ዓላማ ራሱን ማዘጋጀት ይኖርበታል። ሁለተኛው በታማኝነት ልናገለግላችሁ ስለወሰን በስኬትም በተግዳሮትም ከመንግስትና ከህዝብ ጋር የምትጋሩ ታማኞች መሆን አለባችሁ። በደህናው ዘመን የምትሰበስቡና ሀብት የምታካብቱ፣ በችግር ጊዜ ደግሞ ወደ ዱባይ የምትሸሹ መሆን የለባችሁ። በመከራውም ጊዜ በስኬቱም ጊዜ በጋራ ጸንተን የምንቆም መሆን አለብን። ሶስተኛ የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባችሁ። የምንሰራው ለኛ ብቻ ሳይሆን ለትውልድ ጭምር ነው የሚለውን አምናችሁ ከልብ ተቀብላችሁ የምትተገብሩ መሆን ይጠበቅባቸዋል። ያ ሲሆን ከሰፈሮቻችን ወጥተን ላቅ ያለ ስራ ለመስራት በእጅጉ ያግዘናል። በእኛ በኩል በመደመር መንግስት በግልጽ እንዳስቀመጥ ነው መንግስታችን በችግር የማይታጠር በመፍትሄ የሚሻገር መንግስት ነው። ችግሮች ቆላልፈው አይዙንም፣ መፍትሄ እያፈለቅን እንሻገራለን። ሁለተኛ ለትጋት የጨከነ በአርያነት የሚመራ መንግስት ነው። እንተጋለን፣ አርያ ሆነን ልንሰራት የምናስባትን ሀገር መሰረት እንጥላለን። ሶስተኛ ጀምረን የምንፈጽም፣ አልመን የምንተኩስ፣ ተናግረን የምንተገብር፣ በቃላችን ልክ
የምንገኝ ለመሆን እንገኛለን። የመጨረሻው እኛን የሚመለከተው ፖይንት ጩኸት አያርደንም። በማንኛውም ጩኸት አንረድም፣ በክብርም አንታለልም። ጩኸትም አያቆመንም፣ ክብርም አያዘናጋንም። እነዚህን ፖይንቶች የኛ የስራ መመሪያ አድርገን እናንተ ደግሞ በታማኝነት በቀጣይነት በመስራት የኢትዮጵያን ብልጽግና እንድናረጋግጥ አደራ እያልኳችሁ ዛሬ ወርቅና ከዚያ በላይ ተሸላሚ የሆኑ ዜጎች ምርጥ ዜጎች ስለሆኑ በቪአይፒ ኤርፖርት እንዲስተናገዱና በኤርፖርት ያለው መስተጓጉል እንዲቀንስ መንግስት ወስኗል። ይሄ ሁለት ትርፍ ማለት ነው። አንደኛው ግዴታውን የተወጣ ሰው እንደፈለገ መናገር ይችላል። አሁን ለምሳሌ እኔና እናንተ እዚህ የምትችሉትን የምታደርጉት ወንድሞቼ ታውቁታላችሁ። የምትችሉትን በበጎ በመመኘት ገንዘብ ከተረፋችሁ ተጨናንቃችሁ አይደለም፣ ከተረፋችሁ በገንዘባችሁ፣ በሀሳብ፣ በእውቀት ሀገራችሁን፣ ህዝባችሁን ወይም ማንኛውንም የሰው ልጅ እንደዛ ያገዛችሁ ሰዎች ምን ያህል ደስታ፣ ምን ያህል መረጋጋት፣ ምን ያህል ሰላም እንደምታገኙ ታውቁታላችሁ። ሰው የሚጠየቀው በቻለው ነው። ያልቻለውን አልቻልነውም። በቃ እየቻለ ብልጣብልጥ ነኝ ብሎ የራሱን የከሰረ ይሄ በእጅ በእግሩ ልክ ያጠረና የተጎነደሸ ሰው የሚያደርገው ነው ሲያስበው ጀምሮ እየሞተ በየቀኑ እየሞተ እድሜውን እየሞተ የሚኖር ማለት ነው። እነዚህ ግብር ከፋዮች ሀቁን ሲከፍሉ ሀገራቸውን እነሱ እንደሰሯትና መብታቸውን ለመጠየቅ ሙሉ መብት ማንም በፊታቸው አይቆም። ማንም ወያላ ሌባ የተሰጠውን የህዝብ አደራ በየተመደበበት መስሪያ ቤት ላይ የሚያጭበረብር አውደልዳይ ባለሙያ ነኝ የሚል ከጥላቶቻችን በላይ ጥላት ሆኖ አገርና ህዝብን የሚያዋርድ ሌባ አለ በየቢሮው። ለዛ ሌባ አይጋለጡም። ገንዘቡን እኮ ኤክሳቸው ያስቀሩም። የሚያጭበረብሩ ሰዎች ቢሆን በየቀኑ እየተጭበረበሩ ራሳቸውን የሚያጭበረበሩ ለበሽታና ለሌላ ነገር ተዳርገው መከራን በቤታቸው አምጥተው ምንም ነገር ቢያደርጉ የወለዱት፣ የገዙት፣ የሰሩት ማንኛውም ነገራቸው በሙሉ የሚሰረቅባቸው ናቸው። ሀቃቸውን ያልተወጡ ሰዎች ለአጭበርባሪ የምንዳረገው መሪዎች ሌባ የሚሆኑት የጸጥታ ኃይሎች ወር ሌላ ጓደኛ የሚሆኑ የቢዝነስ አጋሮች አጭበርባሪ ላይ የሚጥለን የመጀመሪያው የኛ ማጭበርበር ነው። ዘካ ካለማውጣት፣ አስራት በኩራት ካለመስጠት፣ ግዴታን ካለመወጣት፣ ታማኝ ባለመሆን ሀቅን ለመኖር እኛ ላይ ቢደረግ ደስ የማይለን ነገር ሌሎች ላይ ማድረግን ባለ መተዋችን እና ከዛ መጥፎ ድርጊት ባለመቆጠባችን ያ መከራ በተዘዋዋሪ የሚመጣ ስለሚሆን በመሰብሰብ ብቻ የሚከብር በመብላት ብቻ የሚጠግብ የሚመስለው በጣም ብዙ አለ። እንደሱ አይነት አይደለም እና እዚህ ጋር በቪአይፒ መሄዳቸው ነፃነታቸውን ትልቅ ውሳኔ ነው ብዬ ነው። በጣም ደስ የሚል ውሳኔ ስለሆነ ነው ወደዚህ ራሱ ያመጣሁት። ግን በጣም የበሽታው ጥናት አይታችሁ ከሆነ ሀገር እንደ ሀገር ሊያቆሙ የሚችሉ ፔናልቲዎችን ማወቅ መጠበቅና ማስጠበቅ ላይ አስቦ መስራት የለም። የሆነ ምንድነው አንዳንድ ሚዲያዎች ምንድነው የሚሉት ቡጨቃ ጀምረናል። የዛሬው ቡጨቃችን ከሌና ከሌ ነው ተብሎ የቡጨቃ ርዕስ ሲባል ኃጢአት እኮ ነው። ቡጨቃን ተከትሎ ሊቦጭቅ የሚሄድ በጣም ብሷል። የችግሩ መፍቻ ቁልፍ ግን አንድ የሀገር ባለቤት መሆን ነው። ከዛ ግዴታ መወጣት፣ መብትን መጠየቅ። ግዴታን ሳይወጡ መብትን ብሎ መጠየቅ ሌላ ተጨማሪ ጥፋት፣ ተጨማሪ ግፍ መፈጸም። በቻሉት አቅም አጭበርብሮ መንግስትን ለሐሜትና እግሩን ለመጎተት ብቻ የሚጠራበት ምርጫ ካለመሳተፍ ጀምሮ የመንግስትን ድርሻና ህጎችን ካለማወቅ ጀምሮ ለማወቅም ምንም ሞቲቭ አለመሆን በጎ ማውራት እንደ ኃጢአት እንደ ሐራም የሚቆጠርበት እኔ በጣም የሚያሳዝን ነውና ሰው ለምሳሌ ይህንን በደንብ ዘርዝረ ስለዚህ ጉዳይ ብዙ እንሰራ ነበር። ከፕሮጀክቶች አንጻር የተሰሩ ፕሮጀክቶችን አንድ በደንብ እንድናውቅ፣ ሁለት ሌላ የምንጨምረው ነገር እንዲጨምር፣ ክፍተት ካለባቸውም ክፍተታቸውን ለማየት
ሀገርን በመስራትና በመጠበቅ ላይ በባለቤትነት የምንሳተፍበትን እድል ባንዳዎች፣ ጽንፈኞችና ዘረኞች ህወሓት ኮማንዶ አስመረቀ ሱዳን። ህወሓት ቢሮውን ወደ ኤርትራ ቀየረ። ከኤርትራ ጋር ተጣላ፣ ጥምዶ ፈረሰ፣ ከፋኖ ጋር ተጣመደ። ሺህ ጠማዳ ቢጣመድ ምን ያመጣል? ምንም እኮ እነሱ ይሄ እኮ የሚያወሩት ራሱ ይሄ ማውራታቸው ስለሚያተርፋቸው በተግባር ከሚያደርጉት ይልቅ መከላከያ ሰራዊት ላይ የተሰራውን ግፍ አሁን አንዳንድ ቦታ እዛ አማራ ክልል የምናያቸው ያንን ቦኔት ምናምን በህወሓት ጊዜ በነበረው ጭቋኞች ሁሉ ጨቋኛቸውን ሊጠብቁ ነፃ ያወጣቸውን መንግስት ላይ ዘምተዋል። የፌዴራል ፖሊስ አባል ሆኖ ፌዴራል ፖሊስን የሚዋጋ መከላከያን የሚዋጋ ሰው የተፈጠረው ሲረግጠው የነበረው የህወሓትና እንደዛ ሁሉ እየገነጣጠለ በተለይ አፋን ኦሮሞና አማርኛ ተናገረ ወይም አማራና ኦሮሞ ተብሎ በዚህ በረከሰው የዘረኝነት በሽታ የተሰሩ ልጆችን በጣም ብዙ በደል ሲደርስባቸው የነበሩት ባጭሩ በተለይ ጀነራል አበባውና ጀነራል ባጫ መጨረሻ ላይ ያሉት ዋና ምስክሮቻችን ስለሆኑ ያ ሁሉ አልበቃ ብሎ ሰሜን እዝን በተኛበት ማረድ አስከሬኑን ልብስ አውልቆ ከምሮ እየጨፈሩ ቪዲዮ መነሳት፣ የተማረኩ ወታደሮችን ልብስ አውልቆ በጫካ መበተን፣ አክሱም አየር ማረፊያ አካባቢ ላይ የነበሩ የፌዴራል ፖሊሶችን አንዲት በስንት መከራ ህፃን ልጇን ያተረፈች ልጅ ጡት መቆረጡን ሁሉ የነገረችን አለች። እዛ ያሉበትን ቤት እስከ ህይወታቸው በሳት ለማቃጠል ቤታቸውን በሳት ያቃጠሉበት አየር ማረፊያ አፍርሰው የሄዱበት በሆነ ቦታ ላይ ደግሞ ምርኮኛ መከላከያ ሰራዊት አባላትን ተኙ እንደዚህ ሊሆን ነው ብለው አስተኝተው ሲያበቁ አስፋልት ላይ በሲኖትራክ በነፍሳቸው ሄደዋል። ያንን ግፍ መጋራት ነው የፈለግነው ወይስ ያ ግፍ በነዛ ልጆች ይብቃ? እንደዛ አይነት ቆሻሻ ነውረኛ የትኛውም ዓለም ላይ አልሰማንም። እኔ ትኩረት ብንሰጥ የሚል ነው። ባለፉት አራት ዓመታት በታማኝነት ፕላቲኒየም ሽልማት ያገኙ 30 ልዩ ተሸላሚዎች የኢትዮጵያ ዜጎች ከሆኑ ባለቤቶች ወይም ለስራ ሲንቀሳቀሱ ቪዛን ጨምሮ ላለው ማንኛውም ነገር መስተጓጎል እንዳይገጥማቸው ልዩ የፕላቲኒየም ተሸላሚዎች ባለቤት ወይም ሲኦ እንደ ኩባንያው ምርጫ ዲፕሎማቲክ ፓስፖርት ሰጥተን እንደ ማንኛውም የኢትዮጵያ ዲፕሎማት የሚወሰዱ ይሆናል። ሶስተኛ፣ የፕላቲኒየም ተሸላሚዎች በተለይ የፕላቲኒየም ልዩ ተሸላሚዎች ከ30ዎቹ መካከል የኢትዮጵያ ኩባንያ ለሆኑት ከንግድ ገቢዎች ኤአይኤች ጋር በመነጋገር አስፈላጊውን ድጋፍ በማድረግ ከኢትዮጵያ በተመረጡ የአፍሪካ ሀገራት ኢንቨስት እንድታደርጉ መንግስት የኢንቨስትመንት አርም አድርጎ ከእናንተ ጋር ይሰራል። ኢትዮጵያ ማንሰራራት የጀመረችበት ዘመን ስለሆነ ኢትዮጵያ ውስጥ ብቻ ኢንቨስት ወይም በምታቀርቡት ፕሮፖዛል በጣም የተለየ ነው። የተረገመ ቀን እንግዲህ ያው በዚህ እንዝጋው እና ዞሮ ድላችን ይቀጥላል። ማንም የሚያስቆመው ነገር የለውም። እንግዲህ ቀስ እያል ላፕቶፕ ስንገዛ፣ ካሜራ ስንገዛ፣ ስቱዲዮ ሲኖረን ኢትዮጵያ ከተሻገረች በኋላ ሁሉን ነገር እናሟላለን። መለመን እንዳልኳችሁ ስለማይፈለግ ነው፣ ስለማይወደድ ነው እና ለማኝ መሆንም ሰዎችንም አልፈቅድም። እኔም መለመን አልወድም። በዛ ስሜት እንድትረዱት ነው ማየት የፈለግኩት። የታደሉት ይህንን ይሰራሉ። እንዴት ነው? ከዚህ በኋላ እዚህ ላይ ማከች ነው። እዚህ ቦታ ላውጣ። የታደሉት እንደዚህ ይሰራሉ። ያልታደሉት ደግሞ ገና
ሰዎችም ህፃናትም ከትምህርት ቤት እንትን ይላሉ። የተረገሙት የፉኝት ልጆች ማለት ነው። ይበቃል። እሺ ነው አባት ባይመዘነሽ እኔ አባት አሁን እንዴት ነው መሰለህ? ደስ ብሏል። ወደፊት ምን የመሆን ህልም ነው ያለ? ዶክተር ነኝ። ሰው ማከም፣ ሰው ማዛት። ሌላ ምን ይጨመርልህ? ምን ያስፈልጋል? ቀለብ ነበር የሚፈልገው። እሺ ነው አባት እናግዛለን። 10 20 30 ሺህ ብር ደስ አለ። አሁን ለምትጠይቀኝ ለቀለብ ነው ይሄኛው ገንዘብ። ይሄንን ብር ዊልቸርና ይሄንን ነገር የሰጠው ግን ያለው ዋጋት ሳንጆ የምን የጸሎት ህብረት አለ። ምን ላግዝ እኔ በግሌ? የምሳ ዕቃ እሱ ነው የቀረው። ይሄኛው 10 ሺህ ብር እኔ ከራሴ ላንተ ምሳ ዕቃ እንድትገዛበት። እነሱ መርቃቸው። እግዚአብሔር ይስጣቸው። አሜን። ከምን እንዳሰቡ ለነሱ እግዚአብሔር ያስ አሜን። እነዚህ የሚያሳዝኑ በቃ ጓደኞቹ ህፃናት ናቸው፣ ግን ያለቅስ በቃ ደስታቸው። የደስታ እንባ ነው አይደል? ደስ ብሎ ጓደኞቹ ናቸው። እኔ አባት መልካም ጊዜ ወዳለሽ። ሁላችሁም ይህን ቪዲዮ የምታዩ ሰዎች ይህንን ማስተር አብነት የሚባለው ልጅ እና አብሮ የሚያስተባብራቸውን ሰዎች እንድታመሰግኗቸው እፈልጋለሁ። እንደዚህ አይነት ሰው ይብዛልን። ሁሉም ሰው እንደ አይነት መባረክ ማለት መታደል ማለት ከራስ በላይ ለሌሎች መኖር እንጂ ሌሎችን መቀማት መዝረፍ አለ። መለመን ሳይሆን የሚያስደስተው መስጠት ነው። መስጠት እና ይህንንም ልጅ ከዚህ ጋር ያሉት ወንድሞችን በሙሉ እንዳልኳችሁ እንግዲህ የተመረጡ ሰዎችን ካገኘው በእርግጠኝነት ማዛቸው ይኖራሉ። እነሱን አስገዛለሁ። አሁን ግን ባለኝ ስለሆነ የመጣሁት እንደዚህ ቢያደርገኝ አቅሜና ሁኔታውን ስለማይ ችግር የለብኝም። እያሸነፍኩ እንደምሆንና ድል እንደምናደርግም አውቃለሁ። በዛ ስሜት ነው። ቢቆራረጥም ይቅርታ አድርጉልኝ። ይሄ የሀገር ጉዳይ ስለሆነ ነው። ማንም ምንም ነገር ተሟልቶለት ምንም ማምጣት ካልቻለው የተሻለ አቅም እንዳለን እርግጠኛ ነኝ። በዚህ በቁሳቁስና በወረቀት በገንዘብ ሰው ቢበልጠንም በኢትዮጵያን በማሻገር ግን እርግጠኛ ነኝ እኛን የምናሸንፈው። አብራችሁኝ የነበራችሁት ወንድሞቼ ይህንን መቆራረጥና እንደ አይነት ስርዓት የለሽ ከኢትዮ ቴሌኮም ጀምሮ የኔትወርኩን ጥራት የሚያስተባብሉ እንደዚህ ድህነትንም ራሱ አድርጋችሁ እንደው ፈጣሪ ፍረድባቸው በሉ። ያው ድህነትንም እንደዚህ የሚያስተጓጉል የሚያደናቅፍንም ፈጣሪ እንደው እንደዛ እንዲያደርግና የመልካም ቀን እንዲመጣ መቆራረጥ የሌለው የደስታ ቀን የምስጋና ቀን እንዲመጣ ይሁን። በያላችሁበት ፈጣሪ አብዝቶ ይባርካችሁ እላለሁ። ኢትዮጵያ ታበጽሕና በእግዚአብሔር። የኢትዮጵያ ድል ይቀጥላል። ግፈኞችም በግፋቸው ወደ ቀብራቸው ይሄዳሉ። ጀግኖችም በጀግንነት ኢትዮጵያን ይዘው ወደፊት የሚቀጥሉበት ነው። መልካም ጊዜ